ዕለታዊ የወርቅ የጥሬ መረጃ በስንት በመሸጥ ላይ ይገኛል የሚለውን የጥሬ ወርቅ ዋጋ መረጃን ይዘንላችሁ መጥተናል። ከ14 ካራት ጀምሮ እስከ 24 ካራት ድረስ ወርቅ በስንት ነው በኢትዮጵያ በመሸጥ ላይ የሚገኘው የሚለውን የጥሬ ወርቅ ዋጋ መግዣን በተለይ ብሔራዊ ባንክ ከወርቅ አውጪዎች የሚገዛበት እንዲሁም ከወርቅ አቅራቢዎች የሚገዛበትንና ለወርቅ ቤቶች የሚሸጥበትን ዋጋ መረጃን ይዘንላችሁ መጥተናል። ይህ ዋጋ በተለይ ወርቅን የተሰራውን በምትገዙበት ሰዓት ይህን መረዳትና ማወቅ እጅግ በጣም ወሳኝ ነው። የተሰራ ወርቅን በምትገዙበት ሰዓት ላይ አሁን ከምነግራችሁ የወርቅ ዋጋ ላይ ክፍያን የምትፈጽሙት የቫትንና በተጨማሪም ደግሞ የእጅ ስራ ወይም ደግሞ ዲዛይኑ የተሰራበት ዋጋን ብቻ ነው ማለት ነው። ይህንን ወቅታዊና እጅግ ወሳኝ የሆነ መረጃን ከመጀመራችን በፊት የእናንተ ቪዲዮ ላይክ ማድረግ እጅግ በጣም ወሳኝ ነው። ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ እና ይህንን ወርቃማ ቤተሰብ ተቀላቀሉ ዘንድ በማክበር እየጠየቅን አሁን የምናልፈው ወደ መረጃው ነው። በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር ያለውን የጥሬ ወርቅ ዋጋ የምነግራችሁ ይሆናል። መልካም ቆይታ። ከ14 ካራት ስንጀምር 14 ካራቱ በአሜሪካ ዶላር በ76 ከ56 ነው በመሸጥ ላይ የሚገኘው። በ56 በ76 ከ56 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ በ12235 እየተሸጠ ነው የሚገኘው። የ15 ካራቱን ደግሞ ስንመለከት 15 ካራቱ በ82 ከ03 እየተሸጠ ሲገኝ በኢትዮጵያ ብር ደግሞ በ13109 ከ28 እየተሸጠ ይገኛል። የ18 ካራቱ ይህንን ይመስላል። የ16 ካራቱ ውስጥ በስንት ነው በመሸጥ ላይ የሚገኘው? 1 ግራም የጥሬ ወርቅ ዋጋ ካላችሁኝ በ87 ከ50 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ13983 ከ23 በመሸጥ ላይ ነው የሚገኘው። የነዚህ በተለይ የነገርኳችሁ የ15 የ16 እና የ17 ካራት የንጽህና ደረጃቸውን ማወቅ እንፈልጋለን ካላችሁ የ17 ካራት የሀገር ውስጥ ደረጃው መነሻ የጥራት ደረጃ 47.46 ሲሆን የ15 ካራቱ ደግሞ 54.13 ነው። የ16 ካራቱ የጥራት መነሻ ዋጋ 60.38 ነው ማለት ነው። 60 እጁ ንጹህ ወርቅ ነው። ሌላው እጅ ደግሞ ሌሎች ማዕድናቶች ናቸው ማለት ነው። በመቀጠል ደግሞ የማስመለከታችሁ የ17 ካራቱን ሲሆን 17 ካራቱን እንዲሁ በአሜሪካ ዶላር በ92 ከ96 ወይም ደግሞ በኢትዮጵያ ብር በ14857 ከ19 በመሸጥ ላይ ነው የሚገኘው። እንግዲህ ይህ ሁሌ እንደምላችሁ በተለይ የ16ን የ15ን የ17 ካራትን ብዙ ጊዜ እንደ ልብ የሚገኙ የወርቅ አይነቶች አሉ። ነገር ግን መኖራቸው እርግጥ ነው። ሆኖም ግን የ14 ካራትን ከዛ ይልቅ በብዛት የሚገኝ የወርቅ አይነት ነው። 14 ካራት ወርቅን በተመለከተ መረጃ እሰራላችኋለሁ፣ ወርቁን እያሳያችሁ ማለት ነው። በቅርቡ እሱም ቪዲዮ እሰራላችኋለሁ። በመቀጠል የምንመለከተው ደግሞ በመካከለኛው ምስራቅ በመካከለኛው ምስራቅ በአፍሪካ በኢትዮጵያ በጣም ተወዳጅ የሆኑ የወርቅ አይነት 21 ነው። እሱም በኋላ እነግራችኋለሁ። ነገር ግን አሁን በጣም ባደጉ ሀገራቶች በተለይ የከበሩ ድንጋዮችን ከባህር ጌጣጌጦችን የመሳሰሉትን ከወርቅ ጋር አደባልቀው የሚጠቀሙ የኢኮኖሚ ደረጃቸው ላቅ ያሉ ሀገራት ዜጎች የሚወዱትን የ18 ካራቱን የወርቅ ዋጋ ስነግራችሁ እንግዲህ በ98 ከ43 ነው በአሜሪካ ዶላር በጥሬው እየተሸጠ የሚገኘው። በኢትዮጵያ ብር ደግሞ በ15731 ከ15 ነው በመሸጥ ላይ የሚገኘው። ይህ ደግሞ የወርቅ ጥራት ደረጃው የዚህ መሸጫው ስታርቲንግ የጥራት ደረጃው 71 ነው። ነገር ግን በዓለም አቀፍ ደረጃ የ18 ካራቱ 75 እጁ ንጹህ ወርቅ ነው። ወይም ደግሞ የወርቁ በምትገዙበት ሰዓት ላይ 750 የሚል ሃልማርክ አለው። የውጭዎቹ ሲሆን ደግሞ 18 ካራቱ 18 ኪ የሚል ምልክት አላቸው ማለት ነው። ተመልካች አድማጮቻችን በመከታተል ላይ የምትገኙት የዛሬ የሐምሌ 17
የ2018 ዓ.ም የጥሬ ወርቅ ዋጋ መረጃዎቻችንን ነው በመከታተል ላይ የምትገኙት። እንቀጥላለን። በመቀጠል የ19ን የ20ን እያለን እስከ 24 ካራት ያሉትን የወርቅ አይነቶች በአሜሪካ ዶላር በኢትዮጵያ ብር ማሳያችሁ ይሆናል። ቪዲዮውን እስካሁን እያያችሁ ላይክ ካላደረጋችሁ ላይክ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ አድርጉልን። የ19 ካራቱን ስንመለከት 19 ካራቱ በአሜሪካ ዶላር በ103 ከ90 ሲሸጥ በኢትዮጵያ ብር ደግሞ በ16605 ከ09 ነው በምሽት ላይ የሚገኘው። የዚህ ፒዩሪቲ ሌቨሉን በምንመለከትበት ሰዓት 77.08 ስታርቲንግ ፖይንት ነው ወይም ደግሞ መነሻው ጥራቱ ከ77 በላይ ከሆነ 19 ካራት የሚል መለያ ይሰጠዋል ማለት ነው። ቀጥለን የ20 ካራቱን ስንመለከት 20 ካራቱ በ109 ከ36 እየተሸጠ ነው የሚገኘው በአሜሪካ ዶላር። በኢትዮጵያ ብር ደግሞ በ17479 ከ04 የኢትዮጵያ ብር ይሸጣል ማለት ነው። ቀጥለን የምንመለከተው እንግዲህ ቀደም ያልኳችሁ በተለይ በመካከለኛው ምስራቅ፣ በአፍሪካ፣ በኢትዮጵያም በውበቱ፣ በቢጫነቱ፣ በድምቀቱ ተወዳጅነትን ያገኘው የ21 ካራት በነገራችን ላይ ለኢንቨስትመንትም ከፍተኛ የሆነ ገንዘብን ስለሚጠይቅ ለኢንቨስትመንትም መጠቀም ትችላላችሁ። በተጨማሪም ደግሞ ለጌጣጌጥም በየዕለቱ አለባበስ ጋር ምቹ በሆነ መልኩ መጠቀም ትችላላችሁ ማለት ነው። የ21 ካራትን ወርቅ ዋጋ ሰሞኑን አሪፍ ነው በሚባል ደረጃ ነው ያለው። በአሜሪካ ዶላር በ113 ከ84 ወይም ደግሞ በኢትዮጵያ ብር በ18352 ከ99 ነው በመሸጥ ላይ የሚገኘው። እንቀጥላለን። ከ21 ካራት ብዙ በጥራት የማይርቀው የ22 ካራቱን ስንመለከት ይሄ በአሜሪካ ዶላር በ120 ከ30 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ በ19226 ከ95 በመሸጥ ላይ ነው የሚገኘው። ከአሁን በኋላ የምነግራችሁ ደግሞ ለካፒታል እና ለኢንቨስትመንት በጣም ተጠቃሚ ለሆናችሁ በተለይ በጣም ወሳኝ የሆነ መረጃ ነው። ነገር ግን እስከ 22 ካራት ያሉትን ደግሞ በተለይ ለጌጣጌጥ ሰዎች አዘውትረውት የሚጠቀሙት የወርቅ አይነቶች ናቸው ማለት ነው። የ23 ካራቱን ስንመለከት በነገራችን ላይ በዚህ አጋጣሚ የ22 ካራትን የመሸጫ ዋጋ ንገረን ላላችሁ 22 ካራት በዛሬው የመሸጫ ወቅት ላይ በመሸጥ ላይ የሚገኘው በ31 ሺህ ነው። በ31 ሺህ የ22 ካራቱ የወርቅ ዋጋ በመሸጥ ላይ ነው የሚገኘው። ተመልካች አድማጮቻችን ይህ ወርቅ ደግሞ ኑሯችሁ መሸጥ ነው ለሚፈልጉት ለምትሉ መሸጫው እንደ ወርቅ ቤቶቹ ቢለያይም ከ22,000 እስከ 23,000 ባለው ሊገዟችሁ ይችላል። እንዳላችሁበት አካባቢ ነው ቦታ ምንም እንኳን ቢለያይ ማለት ነው ዋጋው። የ23 ካራት ስንት ነው ለምትሉኝ በ125 ከ77 በጥሬው እየተሸጠ ይገኛል። በኢትዮጵያ ብር ደግሞ በ2100 ከ89 ነው በመሸጥ ላይ የሚገኘው። በመቀጠል የ24 ካራቱን ስንመለከት 24 ካራቱ በአሜሪካ ዶላር በ130 ከ24 ከትናንት ተመሳሳይ ቀን ጋር ስናስተያየው ኦልሞስት በ50 ዶላር አካባቢ በ50 ሳንቲም ዶላር አካባቢ ቀናሽን አሳይቷል። በኢትዮጵያ ብር ደግሞ 20974 ነው ሊሸጥ የሚገኘው። ትላንትና 21,130 ምናምን አካባቢ ነበረ። የመቶ ምናምን ብር ልዩነት ነው። ዝቅ ያለው ዝቅ ብሏል ትንሽ ከትላንት ተመሳሳይ ቀን ጋር ሲነጻጸር። ትላንትና ጨመረ ብለን ነበር፣ ዛሬ ደግሞ የተወሰነ ቅናሽ እንዳለው መረጃው ያመላክታል። ለዛሬ ያዝላችሁ የጥሬ ወርቅ ዋጋ የሰማችሁትን ይመስል ነበረ። በሌሎች ተጨማሪ ቪዲዮዎች እስከምንገናኝ እንግዲህ 8 ደቂቃ ብዙ አይደለም በዛብን እያላችሁ ላላችሁ ነው። 8 ደቂቃ ብዙ ስላልሆነ እንግዲህ 10 ደቂቃ ለማይሞላ ደቂቃ መጠበቅ ካልቻላችሁ በጣም አዝናለሁ። ለእኔ ግን 8 ደቂቃ ጥቅም ስለሚሰጠኝ ነው። 8 ደቂቃ እና 9 ደቂቃ በዛ ብዬ አላስብም። ከበዛ እንግዲህ ያው መርጣችሁ የምትፈልጉት ዋጋ ጋር መመልከት ትችላላችሁ። ለዛሬ በዚህ ያበቃው። ሰላም።